ይህ የዕለቱን ፎኖ አሳዛኝ ዜና የሆሮ ጉድሩ ወለጋ ሀገረ ስብከት አመራሮች በታጣቂዎች ተገደሉ። ሻምቡ ሆሮ ጉድሩ ወለጋ የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ የሆኑት መልአከ ኤዶም ቄስስ ዱጉማ ኡፋና ካህን ቄስስ ደሳለኝ ነሞምሳ በህገወጥ ታጣቂዎች መገደላቸውን የሀገረ ስብከቱ ምንጮች አስታወቁ። ካህናቱና ከነሱ ጋር የነበሩ በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች የሂዳር ጽዮን ማርያምን በዓል ባረቶ ማርያም አክብሮ ሲመለሱ ጥቃት ደርሶባቸዋል። ተጓዦቹ በህገወጥ ታጣቂዎች ከተያዙና ከታገቱ በኋላ ከካህናቱ ሌላ የነበሩት አብዛኞቹ ሰዎች በተወሰነ ጊዜ ውስጥ ተፈተው ወደ ቤተሰቦቻቸው ተመልሷል። ይሁን እንጂ የሁለቱ ከፍተኛ ሀገረ ስብከቱ አመራሮች የሆኑት መልአከ ኤዶም ቄስስ ዱጉማ ኡፋና ቄስስ ደሳለኝ ነሞምሳ በታጣቂዎች እጅ መቆየታቸው ተገልጾ ነበር። ትናንት በደረሰው መረጃ መሰረት ሁለቱ ካህናት በታጣቂዎች መገደላቸው ተረጋግጧል። ይህ ድርጊት በሀገረ ስብከቱ በአካባቢው ማህበረሰቡ ዘንድ ከፍተኛ ድንጋጤንና ሀዘንን ፈጥረዋል። ሌላኛው ኤርትራ በድጋሚ ከኢጋድ ለመውጣት የወሰነችበት ምክንያት ከኢትዮጵያ ጋር የተያያዘ ይሆን? በሐምሌ 1998 ዓ.ም የኢትዮጵያ መከላከያ ሰራዊት በእስላማዊ ታጣቂዎች የበላይነት የተወሰደበትን የሶማሊያ ፌዴራል መንግስት ለመደገፍ ወደ ሞቃዲሾ ዘመተ። ከ9 ወራት በኋላ በሚያዝያ 1999 ኤርትራ ቀጠናዊ ተቋም ከሆነው የምስራቅ አፍሪካ ልማት በይነ መንግስታት ድርጅት ኢጋድ መውጣቷን አስታወቀች። ኤርትራ ውሳኔውን ባሳወቀችበት ደብዳቤ ተቋሙ ኢትዮጵያ በሶማሊያ የፈጸመችውን ወረራ በዝምታ መደገፉን በመጥቀስ ከሳለች። ኤርትራ በዚህ ምክንያት ከ16 ዓመት በላይ የሚሆን ጊዜ ከቀጠናዊ ተቋም አባልነት ውጪ ሆና አሳልፋለች። እነሆ አሁን ደግሞ ከ20 ዓመታት ገደማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳለች። የኤርትራ መንግስት አርብ ታኅሳስ 3 2018 ዓ.ም ባወጣው መግለጫ ኢጋድ ህጋዊ ግዴታዎቹን ባለመወጣቱ ከአባልነት መውጣቱን አስታውቋል። ኤርትራ በመግለጫዋ ላይ ኢትዮጵያን ባጠቅስም በአዲስ አበባና አስመራ መካከል ተፈጥሮ መካረር ለዚህ ውሳኔው ዋነኛ ምክንያት ሊሆን እንደሚችል በኢጋድ ላይ ጥናት ያደረጉት የሰላምና ደህንነት ተመራማሪ ዶክተር ቃላብ ታደሰ ይናገራሉ። መቀመጫውን በጅቡቲ ያደረገው ኢጋድ በ1978 ዓ.ም የተቋቋመው በቀጠናዊ በተደጋጋሚ በሚከሰቱት ድርቅና ሌሎች ተፈጥሯዊ አደጋዎችን የመከላከል ስራ ለማከናወን ነበር። ኢጋድ አሁን ያሉበትን ተቋማዊ ቅርጽ የያዘው በ1991 ዓ.ም በአዲስ አበባ ከተማ ከተደረገው ጠቅላላ ጉባኤ በኋላ ነው። ከኢጋድ የትኩረት መስኮች መካከል በቀጠናው ሀገራት የሚታዩ ሰላምና ጸጥታ ጉዳዮች እንዲሁም ኢኮኖሚያዊ ትብብርና ቀጠናዊ ውህደቶች ይገኙበታል። ኢጋድ ቀጠናዊ ተቋም ሆኖ እንዲቋቋም ያደረጉት የመጀመሪያዎቹ አባል ሀገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያና ሱዳን፣ ኡጋንዳ ናቸው። ኤርትራ ተቋሙን የተቀላቀለችው አገር ሆና ከተመሰረተች በኋላ በ1985 ዓ.ም ነው። ከ15 ዓመታት በፊት አገር የሆነችው ደቡብ ሱዳን ደግሞ ኋላ ላይ 8ኛው አባል ሀገር ሆናለች። ኤርትራ ለመጀመሪያ ጊዜ ኢጋድን ለቃ የመውጣት ውሳኔ ላይ ያደረሳት ጉዳይ ኢትዮጵያ በሶማሊያ ካደረገችው ጣልቃ ገብነት ጋር የተያያዘ ነው። የእስላማዊ ፍርድ ቤቶች ህብረት የተባለው የሶማሊያ ታጣቂ ቡድን ሰኔ 1998 ዓ.ም ባደረገው ፈጣን ወታደራዊ ዘመቻ የሶማሊያ ዋና ከተማ ሞቃዲሾን ተቆጣጥሮ ነበር። ይህ ታጣቂ ቡድን እንቅስቃሴ በወቅቱ አገሪቱን ስመራ የነበረው የሶማሊያ ሽግግር መንግስት ሸሽቶ መቀመጫውን ባይዶዋ ከተማ ላይ እንዲያደርግ አስገድዶታል። ቡድኑ ለኢትዮጵያ ያለውን ጠላትነት በይፋ ከመግለጹ ጋር ተያይዞ በቀድሞ በጠቅላይ ሚኒስትር መለስ ዜናዊ የሚመራው የኢትዮጵያ መንግስት የሽግግር መንግስቱን ወደ ስልጣኑ ለመመለስ ወታደሮችን ወደ ሶማሊያ አስገብቷል። አወዛጋቢው ይህ የኢትዮጵያ መንግስት እርምጃ ከሶማሊያውያንም ተቃውሞ አስነስቶ ነበር። አሁንም ድረስ የዚህ እርምጃ ውጤት አከራካሪ ነው። የሆነው ሆኖ ግን ኢትዮጵያ ወታደሮች ወደ ሶማሊያ ከገቡ ከ5 ወራት በኋላ የሽግግር መንግስቱ ወደ ሞቃዲሾ መመለስ ችሏል። የፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ሰራዊት ዘመቻ ለተከፈተበት እስላማዊ ታጣቂ ቡድን በጦር መሳሪያና በወታደራዊ ምክር ድጋፍ ያደርግ እንደነበር የተባበሩት መንግስታት ያቋቋመው በኤርትራ የሰብአዊ መብቶች አጣሪ ኮሚሽን ሪፖርት ያመለክታል። ከእስላማዊ ፍርድ ቤቶች መፍረስ በኋላ ለተቋቋመውና ከአልቃይዳ ጋር ግንኙነት ላለው አልሸባብና ሌሎች ታጣቂ ቡድኖች ድጋፍ ማድረጉን የሚያመለክቱ ማስረጃዎች እንደተገኙም የመንግስታቱ ድርጅት የማዕቀብ ተገዥነት ክትትል ቡድን አስታውቆ ነበር። ኤርትራ ግን ወደ ሶማሊያ ምንም አይነት የጦር መሳሪያ አለመላኳን በመግለጽ የቀረበባትን ውንጀላ ተቃውማለች። ክሶችንም ግልጽ ፈጠራዎችና ፍጹም ውሸቶች በማለት ገልጿቸዋል። ኤርትራ የኢትዮጵያ ሰራዊት ወደ ሶማሊያ መግባቱን ተከትሎ አጥብቃ በመቃወም ብቻ አላበቃችም። የኢትዮጵያን እርምጃ እንደደገፈ በመጥቀስ ከምትከሰው ኢጋድም ወጥታለች።
የአገሪቱ መንግስት በወቅቱ ባወጣው መግለጫ ኤርትራ በኢጋድ ጥላ ስር የሚገኘውን ወረራና የበላይነት ለመደገፍ እንዲሁም ከፊዲና ከእውነት ውጪ በሶማሊያ ህዝብ ላይ የሚፈጸመው የጭካኔ ድርጊት አካል ለመሆን ፍቃደኛ አይደለችም ብለዋል። ቀጥሎ ደግሞ በ2002 ዓ.ም ኤርትራ በተባበሩት መንግስታት የጸጥታ ምክር ቤት አስመራና ባለስልጣናቷ ላይ ማዕቀብ ጥሏል። እነዚህ ሁኔታዎች የተቀየሩት ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የአዲስ አበባና የአስመራ ግንኙነት ሲሻሻል ነው። ከአብይ ወደ ስልጣን መምጣት 8 ወራት በኋላ የመንግስታቱ ድርጅት የጸጥታ ምክር ቤት ለ9 ዓመታት በኤርትራ ላይ ጥሎት የቆየው የመሳሪያ ማዕቀብ የሀብት እገዳና የባለስልጣናት ጉዞ ክልከላን አንስቷል። የሰላምና ደህንነት ተመራማሪ ዶክተር ቃላብ እንደሚናገሩት በኤርትራ ላይ የተጣለው ማዕቀብ የተነሳው ኢትዮጵያ መንግስት ባደረገው ጉትጎታ ነው። የአብይ መንግስት ኤርትራ ከዚህ በኋላ በቀጠናው የሚገባትን ቦታ አግኝታለች፣ ቀጠናው ላይ ለሰላምና ለትብብር ሚና እንድትጫወት ነው በሚል ማዕቀብ ድጋፍ መስጠቱን ያስረዳሉ። በሰኔ 2015 ዓ.ም ደግሞ ኤርትራ ለ16 ዓመታት ራሷን ያገለለችበት የምስራቅ አፍሪካ የልማት በየነ መንግስታት ድርጅትን መልሳ በመቀላቀል በወቅቱ ጅቡቲ በተደረገው መደበኛ ጉባኤ ላይ ተሳትፋለች። ይህ የአስመራ ውሳኔ ግን ከ2 ዓመት ከመንፈቅ በላይ ሊጸና አልቻለም። አሁን በድጋሚ ከአባልነት መልቀቋን አስታውቃለች። ኤርትራ ይህንን ውሳኔዎች ይፋ ባደረገችበት መግለጫ ላይ ተቋሙ ከ1997 ዓ.ም ጀምሮ ኢላማ የተደረጉ አባል ሀገራት በተለይም ኤርትራ ላይ ለሚፈጸሙ እርምጃዎች መገልገያ በመሆን ጎጂ ሚና መጫወቱን በመጥቀስ ከሳለች። በተጨማሪ ከ20 ዓመት ገደማ በፊት ከአባልነት የወጣችው በእነዚሁ አግባብነት የሌላቸው ድርጊቶች ምክንያት እንደሆነም አስታውቃለች። በ2015 ዓ.ም ወደ አባልነቷ የተመለሰችው ተቋሙ የኤርትራን የሪፎርም ጥያቄን ይቀበላልና የቀደመ ታሪኩን ያቃናል በሚል ተስፋ እንደነበር በመግለጫው ላይ ሰፍሯል። በሚያሳዝን ሁኔታ ኢጋድ በሕግ ከተጣለበት ግዴታ ማፈንገጥ ቀጥሏል። በዚህም ጠቃሚነቱንና ሕጋዊ መብቱን ሸርሽሯል ብላለች። ተቋሙ ለአባል አገራቱ ምንም ጉልህ ስትራቴጂዋ ጠቀሜታ የሌለው እንዲሁም በቀጠናው መረጋጋት ለማምጣት ያልቻለ እንደሆነ በማንሳትም ወቅሳለች። በእነዚህ ምክንያቶች የተነሳ ከአባልነት ለመውጣት እንደተገደደችም አስታውቃለች። የኤርትራን ውሳኔ ተከትሎ ኢጋድ ከሰዓታት በኋላ ባወጣው መግለጫ በውሳኔው ማዘኑን ገልጿል። ይሁን እንጂ ኤርትራ ወደ አባልነቷ ከተመለሰችበት ከሰኔ 2015 ዓ.ም አንስቶ በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች ላይ አለመሳተፏን ገልጸዋል። በዚህ ጊዜ ውስጥ ጽህፈት ቤቱ ራሱን ለገንቢ ግንኙነት ክፍትና ዝግጁ ማድረግ ትዕግስትና መልካም ፈቃደኝነት ያሳይ ነበር ብለዋል። አክሎም ኤርትራ ከአባልነት ለመውጣት የወሰነችው በተቋማዊ ወይም ፖሊሲ ሪፎርም ላይ ተጨባጭ የሆነ የእቅድ ሰነድ ሳታቀርብ ወይም ግንኙነት ሳታደርግ እንደሆነ ጠቅሷል። በኢጋድ ላይ ጥናት ያደረጉት ዶክተር ቃላብ በኢጋድ የተነሳውን ሀሳብ ያጋሩታል። ኢጋድ ከአስመራ ፍላጎት አንጻር ምንም እንዳልሰራ መናገር የሚችለው የኤርትራ መንግስት መሆኑን የሚያነሱት ዶክተር ቃላብ በመግለጫው ላይ ይህንን በተመለከተ በዝርዝር የተጠቀሰ ነገር አለመኖሩን ይጠቁማሉ። ይሁን እንጂ ኤርትራ ከመጀመሪያውም እንደ ቁም ነገር ቆጥራ ከልቧ ከኢጋድ ጋር ግንኙነት አላት በማለት ይከብዳል። አንደኛ ኢጋድም በአስመራ ጽህፈት ቤት የለውም። ኢጋድ በየአባል ሀገራቱ ሄድ ኦፍ ሚሽን የሚባል ቢሮ አለው። ኤርትራ ከኢጋድ ጋር እንደዚህ አይነት ግንኙነት የላትም ይላሉ። ኤርትራ በኢጋድ ያላት ተሳትፎ ቀድሞውንም ጠንካራ ያልነበረ መሆኑን ያክላሉ። ኤርትራ ያን ያህል ኢጋድ ላይ ከልቧ ገብታበት ኢጋድ አላማ እንደዚህ ነው፣ አብሬ በቀጠናው ልማት፣ ሰላምና ጸጥታ፣ የአየር ንብረት ለውጥ፣ ቀጠናዊ ውህደት ላይ ይሰራሉ የሚል ስራ ሰርቶ አያውቁም በማለት የአስመራ ተሳትፎ መሰረት የያዘ እንዳልነበር ይገልጻሉ። ከዚህ አውድ በመነሳት የአሁን የኤርትራ ውሳኔ ኢጋድ ላይ ሲሪየስና ስትራቴጂክ ፍላጎት ኖሯት ያደረገችው አይደለም የሚል ምልከታ እንዳላቸው የሰላምና ደህንነት ተመራማሪ አንስቷል። የኢጋድና የኤርትራ ጉዳይ ሁሌም ከኢትዮጵያ ጋር የተገናኘ ነው የሚል አቋም ያላቸው ዶክተር ቃላብ የአሁኑ ውሳኔም ከአዲስ አበባ ጋር የተገናኘ እንደሚሆን ያነሳሉ። ኤርትራ በቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከመመራው ኢጋድ የመውጣት ውሳኔዋን ይፋ ያደረገችው ከአዲስ አበባ ጋር የገባችበት ውጥረት ባየለበት ወቅት ነው። ደም አፋሳሹን የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት መፈረም ወዲህ የሻከረው የአዲስ አበባና የአስመራ ግንኙነት የጠቅላይ ሚኒስትር አብይ መንግስት በቀይ ባህር ላይ የባህር በር የማግኘት ፍላጎት ከገለጸበት 2016 ዓ.ም ጀምሮ ውጥረት ውስጥ ነው። ጠቅላይ ሚኒስትር አብይ ከ30 ዓመት በፊት የተፈጸመ ስህተት በማለት የሚገልጹት የኢትዮጵያን የባህር በር አልባነት የህልውና ጉዳይ እንደሆነ አድርጎ ያቀርቡታል። ይህን ስህተት ለማረም እንደሚሰሩም በይፋ ተናግሯል። በተጨማሪም የኤርትራ መንግስት ከህወሓት አመራሮች ጋር ያለን ግንኙነት የአዲስ አበባ ላይ ስጋት ፈጥሯል። ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ በላኩት ደብዳቤ ኤርትራና ህወሓት ጽምዶ በሚል ጥምረት መስርቶ ጦርነት ለመክፈት እየሰሩ ነው የሚል ክስ አቅርበዋል።
ኤርትራ በበኩሏ የኢትዮጵያ መንግስት የባህር በር ፍላጎትና የተሰነዘሩት ውንጀላዎች የጦር መስበክ እንቅስቃሴዎች እንደሆኑ ትገልጻለች። የአዲስ አበባ የባህር በር የማግኘት እንቅስቃሴ ሀገሪቱን ሉዓላዊነት የመዳፈር እንደሆነም ታነሳለች። ዶክተር ቃለ አብ የኤርትራ ከኢጋድ መውጣት ውሳኔ የዚህ ውጥረት አንድ ነጸብራቅ ነው የሚል እምነት አላቸው። አሁን የኢትዮጵያ መንግስትና የኤርትራ ገቡበት ፍጥጫ ተመልሶ ኤርትራ ሁሌ የምታነሳውን ወጥቻለሁ የሚል መግለጫ እንዲወጣ አድርጓል ስሉ ምልከታቸውን አጋርተዋል። ኤርትራ የባለ ብዙ ወገን የዲፕሎማሲ ግንኙነት ላይ ከፍተኛ የሆነ ጥርጣሬ እንዳላት ያነሱት ተመራማሪው የአሁኑ ውሳኔም ይህንን የከረመ ስጋት የሚያንጸባርቅ እንደሆነ ያመልክቷል። የሆነ ሆኖ እንደ ኢጋድ ያሉ ቀጠናዊ ተቋማት አባል የሀገራቱ መውጣት እንዲሁም ጠንካራ ለመሆን ተጽዕኖ በሚገባው ልክ እንዳይሆን እንደሚያደርግ አንስተዋል። አንድ ቀጠናዊ ድርጅት ጥንካሬ የሚለካው በአባል አገራቱ ነው የሚሉት ዶክተር ቃለ አብ የኢጋድ አባል አገራት በአብዛኛው ለረጅም ጊዜ ብጥብጥ ላይ ያሉ ወይም እንደ ኤርትራ የባለ ብዙ ወገን ግንኙነቶችን የሚገፉ መሆናቸውን የተቋሙን ተጽዕኖ እንደገደበው ገልጿል። ከጥቂት ጊዜያት በፊት ሱዳን ከኢጋድ ወጥቻለሁ ብላ ነበር። በአባል ሀገራቱ ሁሌ በብጥብጥና ደካማ ማዕከላዊ መንግስት በመኖር ድርጅቱን ደካማ ያደርገዋል እንጂ ኢጋድ እንደ ድርጅት ከሌሎች የምዕራብም ሆነ የደቡብ አፍሪካ ቀጠናዊ ድርጅቶች በተለየ ጠንካራም ደካማም የሚያደርገው ነገር የለም። በቀጠና ያለው የሀገራቱ ሁኔታ ነው እንደዚህ ያደርገው በማለት ያብራራሉ። የዕለቱን ፎን ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። አጠቃላይ ዕለታዊ መረጃዎችን በማስመልከት ነው ለእናንተ ይዤላቸው መጣሁት። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።